ዳጣና ናታን የሰላምን ደብዳቤ ከፍተው አይተውታል። ይሁን እንጂ ዳጣ ደብዳቤውን ካነበበች በኋላ እናቷ እንደሆነች ተረድታ ነበረ። ደብዳቤውን ከመክፈቷ በፊት ግን ምናልባትም እኮ ሰላም አባዬ የሚያስጨንቀውን ነገር ልታውቅ ትችላለች። በእርግጠኝነት እኔ የጠረጠርኩት ነገር አለ። አምጠውና ያንን ደብዳቤ የሰጠችን ነገር እናንብበው በማለት እንግዲህ ናታንን ጠይቀውም ነበረ። ናታን እሷ እኮ ያለችው እኔ ከሌለው ስጣት ነው እንጂ እያለው አላለችኝም። ይህ ማለት ደግሞ ከሞተች በኋላ ነበር የመሰለኝ በማለት እንግዲህ ለዳጣ ያማከራታል። ዳጣም ኧረ በስመ አብ በላንተ ሲጀመር ሰላምዬ ደህና ነች። ደግሞ በዛ ላይ ዛሬ አውርተናል እና ደግሞ ስለምን ሞት ነው የምታወረው? ያለ ሞት ሌላ ምንም የታየ ነገር የለም እንዴ? በማለት እንግዲህ ናታን ደብዳቤውን እንዲሰጣትና አምጥቶ እንዲያነቡት ለሁለትም እንግዲህ ጭቅጭቅ አደረገችው። ናታን አሁንም በፍርሃት ላይ ነው ያለው። ምናልባት ይሄ ከሰጠሁሽ አሁን ላይ የእሷን አደራ እየበላው ያክል እየተሰማኝ ነው እና እኔ ፈርቻለሁ፣ በጭራሽ አልሰጥሽም ይላታል። ዳጣ እንደምንም አድርጋ ደብዳቤውን ካስመጣችም በኋላ ማንበቧን ቀጠለች። ነገር ግን ናታን እኔ አብሬሽ ማነብ ከሆነ በእርግጠኝነት የሰላምን አደራ በላለሁ እና ለብቻሽ አንብቢው በማለት እንግዲህ ደብዳቤውን ሰጥቷታል። ዳጣም እንግዲህ ደብዳቤውን እንዳነበበች በልቅሶ በእንባ ታጅባ ለካ እናቴ ፊት ለፊቴ እያለች ነው እስካሁን ድረስ ያላወቅኳትና ያለየዋት። ለካ ለዚህ ነበር አባዬ ያኔ ታማ ሳለ አጠገቧ እንዳትቀመጭ ራቂያት ይበቃታል፣ አብረሻት አትሆኝ እያለ ሲጨከጭከኝ ነበረ። እናትና ልጅ በአንድ ሲሆኑ መቼም ይታወቃሉ ብሎ ፈርቶም ነበር አይደለም። እንደዚህማ መሸወድ አልነበረበትም አባቴ። አሁን እሷ ገጠር ከሄደች በኋላ እኔ የት ላገኛት እችላለሁ? መጀመሪያውንም ለካ አቀፍ አድርጋ ስትስመኝ እና ያኔ አብሬን ስናለቅስ ለዚህ ነበረ። እንዴት እናቴ መሆኗ አላልጠረጠርኩም። እሷ እኮ ብዙ ጊዜ ደጋግማ የእናትነት ፍቅርና ስሜትን አሳይታኝ ነበር፣ እኔ ግን ልረዳ አልቻልኩም በማለት እንግዲህ ያለቀሰች ያንን ደብዳቤ አንብባ ከጨረሰችም በኋላ አበጌ ከኋላ መታ ተደብቃ እንግዲህ እያየቻቸውም ነበረ። አበጌ ከተኛችም በኋላ ነበር ደብዳቤውን እናነባዋለን ብለው የነበረ። ይሁን እንጂ ናታን ያሰበው እንግዲህ ያቺ አበግ የምትባለው እኔ ከተኛው በኋላ ወዲያውኑ ትተኛለች፣ ከዛ ለጥናትም በሌሊት ትነሳለች እና ችግር የለውም እሷን የተኘችው ካየችን ትተኛለች በማለት እንግዲህ ጠርጥሮም ነበረ። አበጌ ግን እሱ እንዳሰበው አልሄደችም። ናታን ከተኛ በኋላ ወደ ናታን ክፍል ሄጄ መሄድ እፈልጋለሁ እና ከእሱ ጋር ነው ማድረው ማለቷን እንግዲህ ዛሬም ቢሆን አልተወችም። ሆኖም ወደ ሳሎን እየመጣች እያለ እንግዲህ ደብዳቤውን እያነበቡት ከጀርባ ተደብቃ ስታዳምጣቸውም ነበረ። በመጀመሪያ ደረጃ እንግዲህ አባቷን ካፌ ወስዳ ምንድነው ይህን ያክል ነገር የሚያስጨንቅህ እባክህ ንገረኝ ብላ ጠይቀውም ነበረ። እኔ እኮ ያንተ ልጅ በመሆኔ በጣም እድለኛ ነኝ፣ ያው የደረጀ ልጅ ሲሉኝ እንግዲህ እጎራባዋለሁ በማለት እንግዲህ ብዙ ነገሮችን ለአባቷ ተናግራም ነበረ። ይሁን እንጂ የህግ ተማሪ እኮ ራሱ የተማርኩት በአንተ ምክንያት ነው በማለት ምስጢሩን እንዲነግራት እየገፋፋቸውም ነበር። ደረጀ ግን ቆይ ሻይና ምናምን ጋብዘኛልሽ ምስጢር ለማወቅ ነው ወይስ ምንድን ነው? ሲጀመር ምስጢር ደብቆ ለማየት ሰው መናገር ግድ አይደለም። ሲጀመር ከተናገርሽም ወዲያውኑ ሄደሽ ምስጢር ነው ስለምታባክኙ አልነግርሽም ላንቺ ምንም ይሆን ምንም ያስጨነቀኝ ነገር። ይልቅ አሁን እኔ ብሞት ምን ይሰማሻል? በማለት ጠየቃት። እንግዲህ እሷም እንዲ አባቴ እንድትሞትም አልፈልግም፣ ለምን ትሞታለህ? ምንድን ነው ጉዳዩ? ብላ ጠየቀች። አሁንም ቢሆን እሷን እንግዲህ ለማስረዳት የተለያዩ ነገሮችን ቢነግራትም አበጌ የምትረዳ ሰው አይደለችም። በይ ለማንኛውም ትምህርትሽን በደንብ ተማሪ፣ እኔ እስካለው ደግሞ ያው ትኮሪያለሽ፣ ከሌለው ደግሞ ህይወትሽ ምን እንደሚሆን አይታወቅም በማለት እንግዲህ አባትም ለልጅ መክሮ ብድግልና ወደ ቤታቸው ይመለሳሉ። ደረጃ አሁንም ቢሆን እንዴት አድርጌ ነው ለማርታ የምነግራት? ቢያንስ ደግሞ እኮ አንድ ልጅ ነው ብዬ ነበር ያሰብኩት፣ አሁን ደግሞ ሁለት ሆነዋል እያለ ቤተክርስቲያን ሄዶ እንግዲህ ጸሎት እያደረገና እየተማጸነ እንዴት አድርጌ መናገር እንዳለብኝ እስኪ እባክህ የሆነ መፍትሄ አውርድልኝ ይላል። ቤተክርስቲያን እንግዲህ ጸሎት ነው ሄዶ ያደረገው፣ ለማንም ሳይናገር ማለት ነው። እንግዲህ አንዳንድ ጊዜ ያው ብዙ ነገሮች ሲኖሩን ወደ ፈጣሪያችን ቀረብ ብለን እንግዲህ የሆነ መፍትሄ መፈለግ በጣም ጥሩ ነገር ነው። ደረጃ የሚያደርገው እንደዛ ነው። ለሰው ከመናገር ይልቅ ለፈጣሪ ነው ሄዶ እንግዲህ የተናገረው ሁሉንም ነገር እና መልስ እንደሚያገኝ ደግሞ እንግዲህ ሁላችንም ተስፋ አለን እና እንዴት አድርጎ ደግሞ ከዚህ ካለበት ችግርና ጭንቀት እንደሚወጣ እሱ ይረዳዋል። በሌላ በኩል ወደ ቤት ከተመለሰ በኋላ ማርታ እያቃዠ ስለነበረ ደረጀ በሰላም ነው የምታቃዠው? ምንድን ነው ማሪኝ ሰላም እያልክ የምትቀበጣጥረው አለችው። ደረጀ ምን አልኩ ማርታ?
ምን አልኩኝ በማለት እንግዲህ በድንጋጤ ይጠይቃታል። ሰላም ምናምን ስትል ነበረ። ምንድን ነው አለችው። ደህና ነኝ በማለት እንግዲህ የተለመደ ጥያቄውንና መልሱን መልሶላታል። ማርታ በእርግጥ ባለቤቷ ደህና እንዳልሆኑ ተሰምቷታል። እኔ አይንህን አይቼ ነው ደህና እንዳልሆንክ የማውቀው። በእርግጥም አብረን እያደርን ነው፣ ግን ደግሞ ደህና አይደለም። እንደዚህ እየተበሳጨበትን ምክንያት ብትነግረኝ መፍትሄ እኮ አናጣም ትለዋለች። ደረጀ ግን እዚህ ጋር በነገራት ሁለት ልጅ አለ ብዬ የሆነ ነገር እንደምትሆን እርግጠኛ ነኝ ብሎ ያምናል። በጣም እያስፈራውና እያስጨንቀው ያለውም የማርታ ውሳኔ እንዲሁም ደግሞ ማርታ ምን ሊደርስባት ይችላል የሚለው ነው። እንግዲህ በሌላ በኩል እንግዲህ አዲሷ የቤት ሰራተኛ ወደነ ውሃ ቤት መጣለች። ከውሃ ጋርም እንግዲህ የመጀመሪያ ወሬዋን እያወራችም ነበረ። እንግሊዘኛ እችላለሁ እያለች እንግዲህ ብዙ ቋንቋዎችን እና ያልተለመዱ ነገሮችን ለውሃ እያወራቻትም ነበረ። ውሃም እንግዲህ ድንጋይ ማለት እኮ እንደዛ አይደለም እያለች እንግዲህ ስህተቷን እያስተካከለችላን ነበረ። ወዲያውኑ እንግዲህ ያናታን የሚባል በጣም ቆንጆ ነው ብላ እንግዲህ ለውሃ ትነግራታለች። ከብዙ ወሬዎች በኋላ ወዲያውኑ ናታን እና ዳጣ ግቢ ላይ ነበሩ ቁጭ ብለው እያወሩ። በዚህ ማሌ እንግዲህ አበጌ መጣችና እዚህ ጋር ቁጭ ብላችሁ ምን እያወራችሁ ነው ደግሞ አለች። ምንም ነይ በቃ ተቀመጭና አውሪ እኔ ሄጄልሻለሁ ትልና ዳጣም ብድግ ብላ ትሄዳለች። ናታን ይቀራል። ውሃም መጣች። ይኸውልሽ ለዛ ምን እንዳለችው ታውቂያለሽ? ናታን በጣም ቆንጆ ነው አለችው። ምን ጭራሽ እንዴት ነው ገና ከመምጣቷ እንደዚህ ያለችው ናታንም ብላ የቤት ሰራተኛዋን ሂጅ ካላነኩ የሚል እንግዲህ ዘዴ መጣች። ወዲያውኑ ወደ ኪችን ከሄደችም በኋላ ምንድን ናችሁ ናታንን ቀና ብለሽ እንዳታዩ ባሌ ነው በማለት እንግዲህ ተናገረቻት። ለዛም ወይኔ ምን አይነት ቤት ነው የገባሁት እናንተ እያለች እንግዲህ ዘፈኔን አስጠፋች በማለት ወደ ስራዋ ነበር የተመለሰችው። በሌላ በኩል እንግዲህ ውሃ እንዲሁ አንቺስ መቼ ነው ልጅ የምትወልጅልን እያለች ስታስጨንቃትም ነበረ። ለዛም እንግዲህ ልጅ እኮ የሚወለደው ያለ ባል አይደለም ዝም ብሎ አይወለድም ትላታለች። ይሁን እንጂ ችግር የለውም በማለት ተነሳስተው ሁላቸውም ይሄዳሉ ማለት ነው። እንግዲህ ደብዳቤውም ከተነበበ በኋላ ዳጣ ሁሌ ጓዟን ሸክፋ ወደ እናቴ እሄዳለሁ አባቴ እንደሆነ እሱ ሊነግረኝ ፈቃደኛ አይደለም። ስለዚህ ይህንን የሰማሁትን ምስጢር በልብ ይዤ ለማንም ሳልናገር መሄድ አለብኝ ትላለች። ግን እሷ ማንም ሰው አልሰማም አላወቀም ብላ ነበር ያሰበችው። አበኪ ያንን ደብዳቤ አይተዋለችና አሁን ቢሆን ይህን ደብዳቤ ሄጄ ማንሳትና ማንበብ አለብኝ እንጂ በጭራሽ እነዚህንማ ቁጭ ብለው ሁለታቸው ሲያዩ እንዲሁም ደግሞ እነሱ ብቻ አንብበውን ማኔ መቅረት የለብኝም ትልና ያንን ደብዳቤ ሂዳ ማንበብ ጀመረች። በእርግጥም ናታንና ዳጣ ያንን ደብዳቤ ደንግጠው ጥለውት ነበር የተነሱት። እንዴት ሊሆን ይችላል? ይህ ነገርማ ውሸት ነው። ሰላም የጻፈችው አይደለም፣ እናቴማ ልትሆን አትችልም የሚል ግምት ስለነበራት በድንጋጤ ክው ብላ ወረቀቱን ተነስታ ጥላ ወደ መኝታ ክፍሏ ነበር ሄደችው። ታዲያ ወደ ገጠር ለመሄድ የሚያስፈልገኝ የት እንደምትገኝ አክስቷና ምናምን ማወቅ አለብኝ አድራሿን በማለት ዳጣ ፍለጋ ገባች። በዚህ ቅጽበት ነበረ አበጌ መታ ደብዳቤውን ያነሳችው። አበጌም እንግዲህ ዳጣ እውነተኛ እህቷ እንደሆነችና የደረጀ ልጅ እንደሆነች ማውቃለች። እንግዲህ አበጌ አሁን ምን ታደርጋለች? ይህንን ደብዳቤ ለወይዘሮ ማርታ ትሰጣታለች ወይስ ደግሞ ጸባይዋ ተቀይሮ ብዙ ተንኮሎችንና ክፋቶችን እንዲሁም ደግሞ ሁለታቸውን እዛ ቤት ለማባረር ትነሳለች? በእርግጥም አበጌ እህቷ አሁን እንደሆነች አወቀችን በኋላ አባራ እንደምጥላት እርግጥ ነው። ምክንያቱም እህቴን እስከዛሬ ዘወር በይልኝ እያልኩ ገፍቼ ነበረ። አሁን ጭራሽ ደግሞ በአንድ ወንድሟ መጣላት የለብንም። ስለዚህ እኔ እንዳላወቅኩ መስዬ ከዚህ ቤት እሷን አስወጣታለሁ። ተመልሳ እንዳትመጣ ማድረጋት ሰላም እያለች እንግዲህ እየፎከረች ነው ያለችው። ምክንያቱም ይሄ ሁሉ ቤት አሁን የምትኖርበት የኔ ብቻ አይደለም፣ ዳጣ ትጋራኛለች። ከዛ ደግሞ የሚወለደው ልጅ ይሄማ እንዲሆን አልፈልግም። እኔ እኮ የቤቱ ታላቅ ነኝ። ስለዚህ እንደ ታላቅነቴ የሚገባኝን ኃላፊነትና የምፈልገውን ነገር ማድረግ አለብኝ ትልና ደብዳቤውን ወዲያውኑ ቡጀክጀቅ አድርጋ ጣለችው። ምጥንም እንግዲህ ቤተሰቦቿ ተጣልተው ትምህርት ቤት ሄዳ የተፈተነችው ፈተና 0 ነበር ያመጣችው። ታዲያ ይህንን ለጓደኛዋ ውሃ ጋርታታለች ሚስጥር ነው ብላ። ግን ጓደኛ ያው ውሃ ስለሆነች ሚስጥሩን ለማንም ስትናገር ሰማቻት። በዚህ ቅጽበት እንግዲህ ምጥን አለቀሰች። ምጥንም ካለቀሰች በኋላ የቤት ሰራተኛዋ እንግዲህ አዲሷ ለዛ እንደ ስሟ ለዛ ስለሆነች እንግዲህ አባበለቻት። አይዞሽ እኔም እኮ ሲጣሉ ቤተሰቦች እንደዚህ ነበር ማለቅሰው እና ይታረቃሉ ትላታለች። ውሃ ደግሞ ነገሩን አባባሰችው። እኔ ግን የማግዘው ወይ ለአባቴ ወይ ለእናቴ አለዛ ደግሞ ላሸነፈ ሰው ነበረ ትላለች።
አይ ውሃ እንደዛማ አይባልም። እስኪ አሁን አንቺ ልጠይቅሽ በማለት ለዛም እንግዲህ ጠየቀቻት። የዳጣ ውሳኔ ምን ሊሆን ይችላል? ወደ ገጠር መሄድ ነው ወይስ ደግሞ አባቷን ሄዳ ትጋፈጠዋለች? ሰላም እናቴ እንደሆነች እያወቅ ለምን ዝም አልከኝ በማለት ተጠይቀው ይሆን? የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።